ጥያቄው በሶስት ከፍዬ ነው ያየሁት እኔ። አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው። ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብለው ጥያቄ ያነሱበት አንደኛው ነው። ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ ኔሽን ቢልዲንግ ምን እንደሆነ የማያውቁ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ ከዕለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች ጋውን ለብሰው ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም። ጋውን የተከበረ ነው መከበር አለበት አለች እህቴ። እውነቷን ነው። ብዙ ሰው እየዳነበት ስለሆነ ጋውን ክብር አለው። ግን ያ ጋውን ሐኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ እባላለሁ ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ የኔና የናንተ ስራ ይመስለኛል። አሁን የጎንደሩ ልጅ ያነሳው አይነት ማገልገል እፈልጋለሁ የልኩት ለዛ ነው የሚለው አይነት ስሜት ያለው ሐኪም እና ንጹህ ልብ ያላቸው ሐኪሞች ከሌላው ጋር ተደምሮ መታየት የለባቸውም። እናንተ ካቀፋችሁ ግን በምን ለያቸዋለን? ጋውን የለበሰ ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። ጋውን ለብሶ የመንግስት መሳሪያ የሚያበላሽ ይውጣ። እኛ ሰርቭ ማድረግ የምንፈልግ ሰዎች ግን እንታይ ከሆነ we are the same page ማለት ነው።